ሚስት እንደዚህ ዘይት ቢወስድ ተቸግራ በ3900 ብር ምንም ብር ሳታፈቅድ ናይ ግጭኝ አልኩሽ እኮ ግጭኝ እኛ ያለን በ3 አመቱ እንዳንተ የጠገበ የለም። ዙር በለው ልጆች በዱላ አይገሩ። እኔም ፍራሽን ያስተኛችኝ እሷ አልጋ ላይ ነበር የተኛችው ማለት ነው። እሺ ከዛስ በቃ እኔ አላስቻለኝም አልቻልኩ። ቤተሰቦቹን ትምህርት ቤት የሚልካቸው ራሱ ሲያጠፉ እሱ ነው የሚመክራቸው። እሱ ወላጅ አያመጣም፣ ወላጆቹ እሱን ነው የሚያመጡት። ሄሎ ጋይስ እንዴት ናችሁ? ቢኒያም ነኝ። በድጋሚ ተመልሻለሁ። እኔ የእናንተ መዝናኛ የእናንተ አዝናኝ ልል ፈልጌ ነው። ሶሪ። ኦ ማይ ጋድ ዋው! እንዴት ናችሁ ቤተሰብ? ሰላም ነው? ስራ፣ ትምህርት፣ ሀገር ሁሉ ሰላም ነው አይደለ? ሀገርማ ምን ሰላም ነው ብላችሁ ነው። ዛሬም እንደተለመደው ቀውጢ የሆኑ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። የዛሬዎቹ ይለያሉ ነው የምላችሁ። ትረስት ሚ፣ እስከ መጨረሻው አትጸጸቱበት ጋይስ። ወሬ ሳናበዛ የመጀመሪያው ወደ ሆነ ቪዲዮአችን ከዛ በፊት ቪዲዮን ላይክ እያደረጋችሁ ደግሞ እንዲሁም ይሄን ፈታ ዘና ያለ ቤተሰብ ሰብስክራይብ በማድረግ ጆይን ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ የሀበሻ ፈረንጆቹን ቀበቶውን አውልቆ ግርፍ አድርጓቸዋል። ነገሩ እንደዚህ ነው። በአንድ ስቴዲየም ዙሪያ የሚሰራው እዚህ ጋር የምትመለከቱት ሀበሻ የሆነ ግለሰብም በቀጥታ እነዚህ ፈረንጆች ሄደው ኮንፍሮንት ያደርጉታል። ከዚህ ባለፈም የስራ ባልደረባውንም እንደዚሁ ሀራስ ያደርጓታል። ሴት ነች ማለት ነው። በዚህን ጊዜ ታዲያ ተናዶ በቦክስ ጥጥት ካደረጋቸው በኋላ በሱም አረካም። ታዲያ አንደኛውን እጅግ አስገራሚና የሀበሻ አባቶች ብዙ ጊዜ እንደሚያደርጉትም ቀበቶውን አውልቆ ግርፍ አድርጓቸዋል። ይመቹ ማለት ነው። ቪዲዮ በጣም ያስቃል። ቴሌግራም ቻናሌ ላይ ለቅቄዋለሁ። እዚህ ጋር ኮሚኒቲ ጋይድላይን ስለሚይዘው ማለት ነው። ባዮ ላይ ባለው ሊንክ በኩል ቴሌግራሜ ላይ ገብታችሁ ጆይን ብላችሁ በቀጥታ ቪዲዮውን መመልከት ትችላላችሁ። በጣም ያስገርማል። የሀበሻ ስነ ልቦና ግን ሁሉም ቦታ የትም ሀገር ላይ ብሄድም አንድ አይነት መሆኑን ያየንበትም ነው። ተመልከቱትም ጋይስ። የሀበሻ እንማ ማየት አለብን። የምር ተለቋል። ቴሌግራም ጋር ገብተን ቼክ እናደርጋለን። እሺ ብሩክ ኒውስ የታለ? ዚስ መስት ቢ ቴሌግራም አካውንት ኦፕን እንዴ የብራችሁ ነው። Relax. This must be my dad. ተሻኩ በቃ በየሄደበት ያኮራናል። እሻው ሌላ ነገር አጥነው እንዲህ በቀበቱ የምትገርፋችሁ። ይሄማ ጊዜ አጥቶ ነው እንጂ ጊዜ ቢኖረው ኖሮ በበርበሬ ነበር ይዞት ጥንም ያረጋችሁ። ልጅነቴን ለምን እንዳስታውስኩት አላውቅም። ልጅነቴን ያስታውሰኛል። ለመንፈስ የተመታ የተወጋዩ ከገዛናቸው እንስሳቶች ውስጥ አገልግሎት ያልሰጠችው እቺ አህያ ብቻ ናት ማለት ነው። እቺ አህያ ትናንትና ለመጫ ሞክረን ነበር፣ መከሬን ስታበላኝ ነበር። ዛሬም ለመጫ ሞክረን መጨረሻ የምትጫና አይደለችም። ስለዚህ ምን አደረኩኝ? አገጣለች ማለት ነው። አራቱንም እግሯን ሁለቱን አንድ ላይ ያያዝኩት ማለት ነው። አሁን አዘልም እንደፈለገችው አዘልም። ከዛ ትንሽ ያሸዋ ነው አረጋግባታለሁ። ከዛ አሁን ጭኜ እዚህ ግቢ ውስጥ ለመግራት ልሞክር ነው ማለት ነው። ራሴው አህያዋን ለመግራት ለማለማመድ እየሞከርኩ ነው። ከጭነት እንድለምድ ማለት ነው። ጭነት አልለመደችም አህያዋና ምንም ልናረጋት አንችልም። ያለን አማራጭ ራሳችንን ለማሰልጠን መሞከር ነው። እግሯን ሳስራት ያደረኩት አንድ ነገር ቢኖር ፊቷ ላይ ማዳበሪያ ያደረኩኝና ፊቷን ሸፈንኩት። በኋላ ወደ ታች ወደ እግሯ ስትወርድ ስለምትራገጥ ማለት ነው። ፊቷን ሸፍኜ በማዳበሪያ አራቱንም እግሯን አሰራዋለሁ ማለት ነው። አሁን እና እርስ በርስ ሁለት ተያይዟል። ዶሮዋ ራሱ አስቸግራለች። ባታለው አሁን ጭነት ለምዳለች አለምድም የሚለውን አብረን የምናይ ይሆናል ማለት ነው።
ይሄ መጀመሪያ ሙከራችን ነው። ለምናገር ፍቃድ ጀርባው ላይ ምንም ነገር ሲቀመጥ አትወድም ነበር። አሁን ለመጀመሪያ ሰው ያጃጃልን ነው እንዴ? ምንድነው የሚለው? አህያዋ ማሰልጠን ነው ያለን ብቸኛ አማራጭ ማለት ነውና በቅርቡ ከሰለጠንሽ በኋላ እንገናኝ ይሆናል። ቆይ አሁን ላንተ አህያ እዚህ እኛ አህያ መሆን መቻል አለብን እንዴ? ቁጭ ብለን እያየን ጋይስ ምንድነው? አህያዋን ደግሞ ከቦሌ ነው እንደ ገዛት ቀበጠች በጣም። አንተም አህያችሁም አፈላችሁ። አህያዋ ያንተን ጊዜ፣ አንተ ደግሞ የኛን ጊዜ ጨረስክ። እንኳን ለአህዮሽ ቀን አደረሰ። ከትናንት በፊት ነበር የአህዮሽ ቀን። እንኳን አደረሰሽ ወንድሜ። አንተንም አህያንም እንኳን ለአህዮሽ ቀን በሰላም አደረሳችሁ። ቆይ ግን ቲክቶክ ውስጥ ግን ኤቭሪቲንግ ሪከርድ ተደርጎ መጫን አለበት ያለ ማን ነው? የሆነ ቀን የሆነ ብሎግ አየሁ እንደዚህ አህያ የሚል ብሎግ። ዛሬ ደግሞ አህያ ራሱ በባለፈው ቪዲዮ እንግዲህ ታስታውሱ ከነበረ አስጌ ያራዳ ልጅ አስጌ ልንዲሹ በፍቅር የምታብድ ሴት ከምታሳየኝ ይኸውልህ፣ ሴት በፍቅር ከምታብድ በፍቅር የምታብድ ሴት ካሳየኝ የማይሞት ሰው አሳያለሁ፣ ወይም ደግሞ አርሰናል ዋንጫ ሲበላ አሳያለሁ። እሱን እንኳን አላለም፣ እኔን የሚጨምር አስጌ እንደዛ ብሎ ነበረ። እና የሴቶች ጉዳይ የሴቶች ማህበር ፌሚኒክ ብቻ ከሶት ነበረ። እኛ ሴቶች እናብዳለን፣ ከፈለክ ማስረጃለን፣ በፍቅር ያበዱ ሴቶች ምናምን አይነት ጭዌ ተጀምሮ ነበር። አስጌ በዚህ አላቆምም፣ የራሳችሁ ጉዳይ እደግመዋለሁ። አሁንም ሴት ልጅ በፍቅር አታብድም። በፍቅር ያበደች ሴት ካሳያችሁኝ የወለደሽ በቅሎ አሳያችኋለሁ፣ ወይም ደግሞ አርሰናል ዋንጫ ሲበላ አሳያችኋል። ኧረ ቢኒያም ከአርሰናል ላይ ውረድ። ቪዲዮውን እንዩሽ። አሁን ኑና ሰሩኝ፣ ሴት በፍቅር አታብድም። አስጌ በድጋሚ ሐሳቡን አስፍሯል። ምንም እንኳ አማርኛ አራተኛ ቋንቋዬ ቢሆንም ሴቶች ስል ከአንድ በላይ መሆናቸውን እንጂ ሁሉም ማለት እንዳይደለ ጠንቅቄ ያውቃለሁ። አታብድም እንጂ አታፈቅርም የሚል ጽሑፍም በየትኛውም ማህበራዊ ሚዲያ ላይ አላጋራውም። እንዲያውም ለሴቶች ድምፅ መሆኔን ነው የማውቀው። ዓለም ያልመሰከረላቸውን ጥንካሬ ነው የመሰከርኩላቸው። ወንድ ልጅ ሴት ልጅ ጥላው ስለሄደች ስለተከዳ ብቻ ሰማይ የተዘጋበት ሊመስለው ይችላል። አቅሉን ሊስት ሊያብድና ጨርቁን ጥሎ ጎዳና ሊወጣ ይችላል። ሴቶች ጋር ግን እንዲህ አይነት ነገር እምብዛም አይታይም። ይሄ ደግሞ ጥንካሬያቸውንና ልዩ ፍጡር መሆናቸውን ነው የሚያሳየው። ለምን አያብዱም ትለናለህ? በቅርበት በሚያውቁኝ ሴቶች ማየት ማረጋገጥ ይቻላል። የሀገር ካስማ መልካም ጊዜ። አሁን እኮ ይሄንን ባጭሩ ማሳጠር ይቻላል። አስጌ በቃ በፍቅር ሴት በፍቅር ታብዳለች ብሎ አያምንም። ሄድ በቃ አለቀ። ምንድን ነው የምትዘበዙ? አያምንም። መብቱ ነው አይደለ? እንዴ አሁን የአጀንዳ ሆኖ ሴቶች ስንት ህጻናት ሴቶች ተደፍረው እንደዛ ዝም ብሎ ሲቀሩ የሆነ ነገር ያላለ የሴቶች ጉዳይ ማህበር። አሁን ከየት ነው የመጣችሁት? እነማን ናችሁ? እኔንም እንዳትከሱ ደግሞ ሰው ብላችሁ አይኖይ። ሲጀመር ይሄ አጀንዳ ውስጥ የሚካተት አይደለም። እኔ ከዚህ በፊት አውርቻለሁ። በዚህ ሰዓት ሴትም ሆነ ወንድ ስራ መስራት ትቶ ማፍቀር ከጀመረ ጤነኝነቱ ይጣራ። አስጌ ብቻ አይደለም እንዴ ተናግሬያለሁ እኮ ደጋግሜ። በቃ አታፈቅሩም ተባላችሁ አታፈቅሩም ነው አይደል? እመኑ። አስገኘው አስጌ ሾ ቻምሻራ አይደል? አሁንም የወንዶች ጉዳይ የሚኮራብሽ አባላችን በቃ ዛዝ who put this lin ኦኬ እንዴ ምንታ እኔም ፍራሽን ያስተኛችኝ እሱ አልጋ ላይ ነበር የተኛችው ማለት ነው። በቃ እኔ አላስቻለኝም፣ አልቻልኩ። ጆሮዬ ነው እሱ አልጋ ላይ ተኛች፣ እኔ ፍራሽ ላይ ነበር የተኛሁት። ወጥቼ ተኛሁ አልጋ ላይ። እዛ በቃ አንድ ላይ እንዳዳራችሁ ነው የነገረኝ። አድራችኋል አይደል? አንድ ላይ አዎ አድረናል። ያደረገሽው በአንቺም በኔም ፈቃደኝነት ነው። ለምን አንድ ላይ አንኖርም? ለምን መለያየቱን መረጥሽ? ብዬ በቃ አልቅሽ መንገድ የሚተላለፍ ሰው ራሱ ጉድ እስኪ ድረስ ለመኝ እንኳን አንተ ሰርሶ እኮ ነው የሚያወራው። አይቷል። ኧረ አፈላልጉና ገደሉት በእናትህ። እንኳን እሷ ግን በቃ እምቢ አለች። ምን ላድርግ? እምቢ አለች። እኔ አስተማሪ ነኝ፣ አንተ ተማሪ ነህ አይደል? ልጁ ያንተ አይደለም፣ ካንተ አይደለም ያረገዝኩት። አንተ ማስረገዝ አትችልም። አንተን አግብቼ እኖራለሁ ብትል አንተ የ43 ዓመት ሴት አግብተን ለመኖር ፈቃደኛ ነህ? በደንብ ፈቃደኛ ነኝ። በደንብ በቃ 100% ፈቃደኛ ነኝ። ድፍት ያርግ ድፍት በል
ምንድነው ደግሞ እንደዚህ የሚጠቀልሉት? ምን ዋንጫ ወርቅ ጎዳ ሜዳ ላይ ምናምን ስትነሳ በደንብ ነው እማ ቤተሰቦቹን ትምህርት ቤት የሚልካቸው ራሱ ሲያጠፉ እሱ ነው የሚመክራቸው። እሱ ወላጅ አያመጣም፣ ወላጆቹ እሱን ነው የሚያመጡት። 100 ዓመተ ምህረት ላይ 100 ዓመቱ ሆኖ ተወልዶ ወደታች ነው የመጣው። ይሄ ድንክ መሮኝ እኮ ነው ማሚ አንተ ተቦጭካል እናቴ ልቦጭክኝ አንተ አየተዋን ማታ እንካ ምጣልኝ እናቴ ወንድ ጣጣን ምጣልኝ አንተ ባይኔ ላይ ምጣልኝ ከፈለክ እኔ አንተ ከኔ ካንተ ጋር እኔ አልሰባደም ሞኝ እኔ ነው ሞኝ አንተ ነው ኮሸ በላ ኮሸ ወስታላች በለዚ ሰው ለዋ አንተ የሰው ያስቀመጠውን ዕቃ ትሰርቃል ሌባ እናት ምንድን ናቸው? እንዴት ናቸው? ከየት ነው አመጣጣቸው? እስቲል 1932 ላይ ፖዝ ያደረጋችሁ ሰዎች አላችሁ። ኢትዮጵያ ውስጥ ብዙ ሀገራችን ውስጥ ዳርክ ኤጅ everybody is in dark age actually። የዘንድሮ ወላጆች በጣም ስስ ሆነዋል። ልጆቻቸው ቀላል ጥፋት አይደለም የሰው ዓይን ቢያጠፉ መቆጣትን እንደ ኋላ ቀርነት ነው የሚያዩት። ለዛም ነው የቅልእ ማህበርን ያቋቋም ነው። ቅምጥል ልጆችን እንቀጣለን እንገርፋለን ነው ሲተነተን። አሰራራችን ላይ ብዙ ሰዎች ጥያቄ ቢኖራቸውም እኛ ልጆቹ ሳይፈሩ ሳይተቡ ስርዓት ባለው መንገድ መስመር እንዲይዙ ነው የምናደርገው። እንግማታም እናትህ ስነግር አልሰማልክ አይደለም? ልብላ መሰለኝ ልብላው ስርዓት ባለው መንገድ ሲቀጠው በቅድሚያ መጀመሪያ ልጁ ከ7 ዓመት በታች መሆን አለበት። ከ7 ዓመት በላይ ከሆነ ኦልሬዲ ልጁ ስድ ሆኗል። በቃ ከኛ ቁጥር ይወጣል። ሌላው ደግሞ ልጁን ረጋ ብለን ስንመክረው ስናናግረው አለ አይደለ? ወላጅ አጠገባችን ባይኖር ጥሩ ነው። ማትረባ አንተም ሰው ነው ታስቸግራለህ። ትመርን ጋጦት አናት ልበርቀስ ነፍስ በጭራት ገላህልሽ ምንም ረራ የለንም። አሰራራችሁ እንግዲህ ህፃናት ስነ ልቦና ላይ ትልቅ ችግር እያደረሰ ነው የሚባል ወሬ አለ። ድርጅታችሁን ለማዘጋጀት እኔም ስነ ልቦና ላይ ትልቅ ነገር አድርሷል። ስለዚህ ጉዳይ ምን ትላላችሁ? ይሄ የፈጠራ ስራችንን ለማንቋሸሽ የተነዛ ዲስኩር ነው። ማንንም መጠየቅ ትችላለህ። አንድም ህፃን ልጅ ከልክ በላይ ተቆጥተን አናውቅም። አንተ ውሽልሽ አንሰማም አልከደር ጆሮ ቆራጭ ና ቶሎ በል ና መረለቱ እኛ ያለን በ3 ዓመቱ እንዳንተ የጠገበ የለም። ዙር በለው ልጆች በዱላ አይገሩ። ቁጭ ላይ መነጋገር ልምዳችንን በማዳበር ትውልድን እንገንባ። በስልክ ቁጥራችን 09 በመደወል የቅልእ ማህበር አባል እንሆን። ቅምጥል ልጆችን እንገርፋለን እንቀጣለን። እንዴ እንደዚህ በጨዋ ደንብ ማምናን አይሰማችሁ እንዴ? ስለት ነገር ተጠቀሙ እንጂ እንደዛ ይሻላችሁ። show some effort ladies። ራሳችሁ ቀድማችሁ ሀይ ያላችሁትን ወንድ የመጀንጀን ኃላፊነት 100% የናንተ ነው፣ የልጁ አይደለም። እናንተ ሀይ ብላችሁ መጀንጀን ነው የምትፈልጉት። ንገርልኝ ላሳያችሁ እንዴት ንገርልኝ። ሃይ እንዴት ነክ? ደህና ነክ? ደህና ነክ አለው። እንዴት ነሽ? ደህና ምን ላድርገው አሁን? ይሄንን ደህና ምን kill your ego and talk to me girl። የብዙ ወንዶች በሽታ፣ የብዙ ሴቶች ችግር። ዋይ ሃይ ብላችሁ ማን ግን እንደ ሴቶች ይወሰናል። ሪያሊቲው እንደ ሴቶች ይወሰናል። ይኸውልህ እኔ የምትመጪ ልጅ ከሆነች ሃይ ብላ ጅንጀናውን ማስቀጠሉን ምናምን ተወውና ማለት ነው ፎቶዬን ወይ የሆነ ስቶሪን ገብታ ላይክ ካደረገች እሷን ከማዋራት ወደ ኋላ አልልም። ግን ሃይ ካለች የምትደብረ ልጅ ከሆነች ሃይ አለችም ሃይሎ ጋር እያለች መጣችን አሩንጊ በሽ እንደዛ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? አለን። ታኩር በገሽቶት ነው የፈመሰው። እናውቃለን። ስንት ተነጋግርናል። እኔ ራሴ በቃው ሌሎቻችሁ በገሽቶ በእናትህ አንተ ደግሞ በጊዜ መጠ እንዳይሆን አንተ በግ የመሰልክ ልጅ እና ምን አሰብኩኝ እኔ ዶሮ ቢገጨኝ የት እንደምደርስ ለማወቅ ፈለግኩኝና ዶሮ ገዛው እና ነይ ግጭኝ አልኩሽ እኮ ግጭኝ የሚገጭ ይግጭህ።
እንትን ሞክሪያ ሲኖ ነገር ሲኖ ትራክ ሞክሪ ማን መኪና ሞክሪ እሱ ይሳካልሻል ብዬ ተስፋ አድርጋለሁ። ይሄ ከፋሲካ የተረፈ ዶሮ ነው ወይስ ከፋሲካ በፊት የነበረ ዶሮ ነው? እዚህ መከራውን የምታበለው ደሞዙ የተቆረጠበት ሰዓት ደሞዙ ሲቆረጥ ባይዘው ስርፍ ነገሮች ይወጣሉ። ጥፍርህ ነው ሁሉ ነገር ይረዛዝም። ደሞዙ ሲቆረጥ አባቴ እንደዛ ነው የሚሆነው። ተቆረጠበት ሄደ ይቻላል። ሰላም ነው ጌታ ሆነ ሰላም ጌታችሁ ለነቁጤ መጥቼ ነበር። መጀመሪያ የሚላት ነገር ትሰማለች። ምን ነው ምናምን ቁጭ በል መቀመጥ አልፈልግም። ተዘይፎ ተቀመጥ የመጣ ነገር አለ የገበቆልቱ ማማወራት ትንቅጥቅጥ ቁጭ በል መቀመጥ ለኮንኩ መንት እየቆረጣችሁ ለቀመጥ መቀመጥ አብርሃም አሚን ረጋ ብለህ ነው ረጋ ብለህ የሆነብህን ነገር ትናገራለህ። ቀይ በእናትህ ሉላማ የሆነ ትዝ ያላት ነገር አለ ሌላ ላይ እኔ ሉላን እንደዛ አስቂያት ብሞትስ የኔ እናት አልገባችሁም? እኔ እንደዛ ነኝ ሳወራ ለዛ ነው እኔም ስለምፈጥን ነው ማለት ነው። እሺ ወደ ጨዋታው እንመለሳብሽ። እኔ በቃ ይበናታችሁ አይሆንም ማንግቡ አላችሁ። አይሆንም እንደዚህ የሚባል ነገር የለም። በዝረራ አይሆንም እንደዚህ አንተ የራይት ከፍዬ ነው የመጣው እንደዚህ የሚባል ነገር እና ገባ ሪላክስ አቶ ዘውዱ ይባላል። አቶ ዘውዱ እኔ ልጆች አሉ። እሺ ልጆች አሉ። ከ5000 ብር ደሞዝ ላይ የቤት ኪራይ ከፍዬ እሺ የቤት ኪራይ አተከመተ መደረ ይታርጂ አተከመረች ምትቀበል ከተማ አለግበታ ትራንስፖርት የለም አለግበታ ምትመገበዳ እንዴ ተስሙምቴ አለግበታ አለግበታ አገራልን እንዴ ወጣች ምን ይደረግ ከባድ አሁን የሚያስቅ ጉዳይ ሆኖ እኔ ለሉላ ብዬ ነው ይሄን ራሱ ይሳኩት እንጂ አያስቅም። ምን ያስቃል? አሁን ዋይ ግን ሉላ እንደዚህ ቆንጆ ሆነችው ማለት ዋይ ግን እውነት ለኢትዮጵያ ወንዶች መከራ መቼ እንደሚያበቃ አላውቅም። እኔ በተለይ ደግሞ የሆነ ስፖርት ታይም ምናምን አለ ማንሹ ሚስት እንደዚህ ዘይት ቢያውቅ ተቸግራ በ3900 ብር ምንም በርሳት ተበከን ከኛ ሁለት ጫሞልበት ሚስት እንደዚህ ዘይት ቢያውቅ ተቸግራ በ3900 ብር ምንም በርሳት ተበከን ከኛ ሁለት ጫሞልበት ሚስት እንደዚህ ዘይት ቢያውቅ ተቸግራ በ3900 ብር ምንም በርሳት ተበከን ከኛ ሁለት ጫሞልበት ማርኬቲንግ ላይ መጨረሻ አህያ ስትሆን የሚመጣልህ ሀሳብ ማለት ነው። ዋይ ግን ሌላ መንገድ አጣችሁ ነው ወይ? ዘይት የኢትዮጵያ ሕዝብ ፊት ዘይት አሁን እዚህ ጋር ካሳየው ጫማ ይኸውልህ ሕዝቤን እያንገበገቡ ያለ የደፋሹ ዋይ ግን ፊቷ ላይ ቃላት ካላችሁ ኮሜንት ላይ አበድሩኝ እንደው በፈጠራችሁ አናቷን ልበላት። ለምን ጊቫዌይ አታድርጉም ጫማው ማለት ነው። I don't care. The only thing that I care about is the date. The date. እኔ በቃ ሁሌ መጨረሻ ላይ የማያችሁ ቪዲዮዎች ጋይስ በቀጣይ ባሪፍ ቪዲዮዎች የዘይት ቪዲዮዎች እንገናኛለን። እስከዛው ዘይት እየገዛችሁ ቻናሉን ሰብስክራይብ እያደረጋችሁ ጠብቁ።